የዛሬ መልእክታችን ከታላቁ የህዳሴ ግድብ ግንባታ መጠናቀቅና ምርቃት ጋር ተያይዞ ነው። መቼም አይኑን ገልጦ የህዳሴን ነገር የማይጠብቅ ኢትዮጵያዊ የለም። እንግዲህ በህብረት ችለን ዳግም አድዋን እውን አድርገናል። የታላቁ የህዳሴ ግድብ ግንባታ ዳግም አድዋ ነው ስንል በምክንያት ነው። የአድዋ ድል ኢትዮጵያውያን ግልጽ የሆነውን የቅኝ ግዛት አሻፈረኝ በማለት በደምና በአጥንታቸው ነፃነታቸውን ያስከበሩበት ክስተት ሲሆን የታላቁ ህዳሴ ግድብ ግንባታም ድብቁን የቅኝ ግዛት ዲፕሎማሲያዊ በሆነ መንገድ አሻፈረኝ ብለን የራሳችን ሀብትና የራሳችንን ጸጋ በራሳችን ሀሳብ የመጠቀም ነፃነታችንን እውን ያደረግንበትና ያወጅንበት ክስተት ነው። ከዚህ በተጨማሪ የአድዋ ድልም የታላቁ ህዳሴ ግድብ ግንባታም ሁሉም ኢትዮጵያውያን ከጫፍ እስከ ጫፍ በአንድነት በመነሳት እውን ያደረጓቸው የኢትዮጵያውያን የመቻልና ታላቅ የታሪክ አሻራ ነው። እንግዲህ ይህን ታላቁን የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅና ምርቃት ምክንያት በማድረግ የስልጤ ዞን አስተዳደር ታላቅ የሆነ የድጋፍ ሰልፍ አዘጋጅቷል። በዚህ የድጋፍ ሰልፍ ሁሉም የመዋቅሮቻችን ማህበረሰብ ክፍሎች በከፍተኛ ድምቀት የሚሳተፉበት እና የማዕከላዊ ኢትዮጵያ ክልል የማህበራዊ ክላስተር ቢሮ አመራሮች እና ባለሙያዎች የሚገኙበት ነው። ይህ ታላቅ የደስታና የድጋፍ ሰልፍ መስከረም 8 2018 ከጠዋቱ 5 ሰዓት ጀምሮ የሚካሄድ በመሆኑ ሁሉም የዞናችን መዋቅሮች የህብረተሰብ ክፍሎች እና እንዲሁም የማዕከላዊ ኢትዮጵያ የማህበራዊ ክላስተር አመራሮችና ባለሙያዎች በዚህ ታላቅ ድጋፍ ሰልፍ እንዲገኙ ጥሪ እናስተላልፋለሁ።